ከልቦ ከቀረበው ትርታ 97.6 FM የለተራቡ ሐምሌ 22 2018 የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት አድማጮች። ቀደም ሲል ያጋራችን መልእክትና የሰዓቱ ወጃውን ተከታትለን ተመልሰን ተገናኘን። አሁን ማለት እንግዲህ አሁን ላይ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ነው። ሀገራዊ ጉዳዮችን በቀዳሚነት እንመለከታለን። አዳዲስ አዳሪ ትምህርት ቤቶች ሊከፈቱ መሆኑ ተነገረ። ትምህርት ሚኒስቴር በቀጣዩ የትምህርት ዘመን ለመጀመሪያ ጊዜ የ9ኛ ክፍል ተማሪዎችን ተቀብሎ የሚያስተምሩ 4 አዳዲስ ፌዴራል ልዩ አዳሪ ትምህርት ቤቶችን ይፋ ማድረጉን ያስታወቀው። አዳዲሶቹ ትምህርት ቤቶች በአርባ ምንጭ፣ በአሶሳ፣ በባህር ዳርና በድሬዳዋ ከተሞች የሚገኙ መሆናቸው ያመላከተው መረጃው በሌላ በኩል ባለፈው የትምህርት ዘመን ስራ የጀመሩት የወሊሶ፣ ቡሄ፣ ቦንጋ፣ ጅጅጋና ጋምቤላ የፌዴራል ልዩ አዳሪ ትምህርት ቤቶች ነባሮቹን የ10ኛ ክፍል ተማሪዎች እንደሚያስቀጥሉ ጠቁሟል። ትምህርት ቤቶቹ ተጨማሪ አዳዲስ የ9ኛ ክፍል ተማሪዎችን ለመቀበል ዝግጅታቸውን ማጠናቀቃቸውን የዜናው ምንጭ ትምህርት ሚኒስቴር አመላክቷል። ኮሎምቢያ ኢትዮጵያን ጨምሮ በአፍሪካ ሀገራት የሚገኙ ኤምባሲዎቿን ልትዘጋ መሆኑን አስታወቀች። ሀገራቸው ከምትከተለው አዲስ የውጭ ጉዳይ ፖሊሲ ጋር ተያይዞ ኢትዮጵያን ጨምሮ በአፍሪካ የሚገኙ 14 ኤምባሲዎቿን ለመዝጋት እንደታቀደ የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ አመላክተዋል። ውሳኔው የሀገሪቱን የዲፕሎማሲ ወጪ በመቀነስ በጀቱን እንደ ጤና፣ ትምህርትና ጸጥታ ባሉ የሀገር ውስጥ ቁልፍ ዘርፎች ላይ ለማዋል ያለመ እንደሆነ ያመላከተው የካፒታል ዘገባ በእቅዱ መሰረት ከኢትዮጵያ በተጨማሪ በደቡብ አፍሪካ፣ ጋናና ሴኔጋል የሚገኙ ኤምባሲዎች እንደሚዘጉ አስታውቋል። በእነዚህ ሀገራት የሚገኙ የኮሎምቢያ ዜጎች በአቅራቢያ በሚገኝ ሌሎች ወኪል መስሪያ ቤቶች በኩል አገልግሎት እንደሚያገኙ ያመላከተው የኮሎምቢያው ፕሬዝዳንት መግለጫ ይህ የዲፕሎማሲ መዋቅር ማሻሻያ በቅርቡ ተገምግሞ ሙሉ በሙሉ ስራ ላይ እንደሚውልም ያመላክታል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል ከሀገር ውስጥ የተመራረጡ ዜናዎችን አስቃኘናችሁ። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። የአፍሪካ ጉዳይን ቀዳሚ ስናደርግ ኬንያ እናገኛለን። የኬንያው ምክትል ፕሬዝዳንት ከኃላፊነታቸው ተነስቷል ተብሎ የተነገረው ወሬን አስተባበሉ። ሰሞኑን በፕሬዝዳንት ዊልያም ሩቶ በወጣ ትዕዛዝ ከመንግስታዊ ስልጣንና ኃላፊነታቸው ተባረዋል ተብለው የተናፈሰው መረጃ ሐሰተኛ መሆኑን የኬንያው ምክትል ፕሬዝዳንት ኪቱሬ ኪንዳኪ ተናገሩ። በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እርሳቸውን በተመለከተ እየተሰራጨ ያለው መረጃ ሐሰተኛ መሆኑን ምክትል ፕሬዝዳንቱ ሲገልጹ፣ የኬንያ የፖለቲካ ተንታኞች በበኩላቸው በፕሬዝዳንቱ የተደረጉት የስራ ማስተካከያዎች የአሰራር ፈተናዎችን ለመፍታት እንጂ የምክትል ፕሬዝዳንቱን ስልጣን ለመቀነስ የታለም አይደለም ብለዋል። ምክትል ፕሬዝዳንቱ ከመንግስት አመራርነት የተገለሉ ነው የሚለው ዘገባዎች መስማት የጀመሩት በ2027 በኬንያ የሚካሄደው ሀገራዊ ምርጫ በተቃረበበት በዚህ ጊዜ እንደሆነ የአፍሪካ ኒውስ ዘገባ ያመላክታል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከነበራቸው የውይይት ጊዜ በፊት ቅሬታ ስለማሰማታቸው ተሰማ። ከሰዓታት በኋላ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት ለማድረግ የተሰናዱት የአሜሪካው ፕሬዝዳንት በትናንትናው ዕለት ኔታንያሁ ጋር ውይይት ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ ቀን ውስጥ ለሁለተኛ ጊዜ በእስራኤሉ ጠቅላይ ሚኒስትር ላይ ያላቸውን ቅሬታ ማሰማታቸውን ዩሮኒውስ በዘገባው አስፍሯል። ፕሬዝዳንት ትራምፕ የእስራኤልና ኢራን ግጭት እንዲቆም በተደረገው ስምምነት ላይ ኔታንያሁ ያላቸውን አቋም የኮነኑ ሲሆን በጋዛ ለወራት የዘለቀው ውጊያ አሁንም አለመርገቡና ወደ ሰላም ስምምነት አለመድረሱ እንዳሳሰባቸውም ተናግረዋል። ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በኢራኑ ፒክአክስ ማውንቴን የኒውክሌር ተቋም ዙሪያ ያላቸውን ስጋት በይፋ ከመናገር ይልቅ በግል ሊነግሯቸው ይገባ እንደነበር የጠቀሱት ፕሬዝዳንት ትራምፕ አሜሪካ በተቋሙ ውስጥ ስለሚካሄደው እንቅስቃሴ ሙሉ መረጃ እንዳላት ገልጿል። ጠቅላይ ሚኒስትር ኔታንያሁ ጉዳዩን በይፋ ያነሱት አሜሪካ በግጭቱ ውስጥ እንድትቆይ ለማድረግ በማሰብ እንደሆነ በማንሳት ወቀሳ ያቀረቡት ፕሬዝዳንቱ አክለውም ሀገራቸው ከኢራን ጋር ስምምነት ላይ ካልደረሰች ተቋሙን በቀላል ልታወድመው እንደምትችል፣ በተጨማሪም ለአንካራ በሚደረገው የጦር መሳሪያ ሽያጭ ላይ እስራኤል የምታቀርበውን ቅሬታ ውድቅ በማድረግ ቱርክ የአሜሪካ ዋና አጋር መሆኗን አመላክተዋል።
ተመለስን አድማጮች። ሀሳብ አስተያየቶቻችሁንም በመሀል እየተቀበልን ነበረ። ጥሩ ምላሽ ነበር ያገኘነው። እኛ ኋላ ላይ ሰብሰብ አድርገን ሀሳቦቻቸው ምን ይመስላል የሚሉትን ጉዳዮች እንመለከትበታለን። ዕለተ ረቡዕ ቆንጆ ጊዜ ከኛ ጋር እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁንም ቀጥለናል። የኢሳት አጋር ሆኖ ከኛ ጋር እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚላችሁ እናት ባንክ አንደኛው ነው። በመላው ኢትዮጵያ ከ206 በላይ ባንክ ቅርንጫፎችን በመክፈት ለደንበኞቹ ፈጣንና ቀልጣፋ የባንክ አገልግሎት በመስጠት ዛሬም እንደቀጠለ ይገኛል። ኦሚኮ ነጻ የባንክ አገልግሎቱ በበርካቶች ተወዳጅ ሆኖለታል። የእናት ፖስ የክፍያ አማራጭም ጥሬ ገንዘብ አልያዝኩም ብላችሁ አያሳስባችሁ። በየትኛውም የገበያ ስፍራ ላይ በእናት ፖስ መጠቀም ተችሏል። እናት መላ ወራዊ የትምህርት ቤት ክፍያም እርስዎ ስራዎትን ይስሩ፣ ክፍያዎትን በእናት ባንክ በእናት መላ በኩል መክፈል ይችላሉ። ሌሎችንም ዘርፈ ብዙ አገልግሎቶችን በውስጡ አካቶ ይዟል። ተጠቃሚ እንድትሆኑ ተጋብዛችሁበታል። የአውሮፕላን ትኬትን ጨምሮ ሌሎችም ዘርፈ ብዙ አገልግሎትን ከእናት ባንክ በቀልጣፋነት ማግኘት ይችላሉ። አጋራችንን ከልብ አድርገን አመሰግነን። ሌላኛው አጋራችን ራይድ ትራንስፖርት ነው። ወደ 8294 በመደወል ወይም ደግሞ በራይድ መተግበሪያ በማዘዝ ብቻ የፈለጋችሁበት ቦታ ከተማ ውስጥ መንቀሳቀስ ትችላላችሁ። ከዚህም ባሻገር ከተለያዩ ዓለም ሀገራትና ክፍላት ሀገራት የሚመጡ እንግዶቻችሁን ለመቀበል ጊዜ ቢያጥራችሁ የራይድን መደወያ መስመሮች በመጠቀም ብቻ እንግዶቻችሁን ከአየር መንገድ ተቀብሎ ያላችሁበት ቦታ ድረስ ያደርሳችኋል። ራይድ ኮርፖሬት ለድርጅቶች ዘርፈ ብዙ አገልግሎት እየሰጠ ይገኛል። ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርት የኢሳት ሌላኛው አጋራችን ነው። አጋሮቻችንን እጅግ አድርገን እናመሰግናለን። ዕለተ ረቡዕ የትርታ ቁርስ መሰናዷችንን በመከታተል ላይ ትገኛላችሁ። አሁን የሰዓት ወጃውን ተከትሎ ከሀገር ውስጥና ከባህር ማዶ ወዳዘጋጀናቸው ዜናዎቻችን እናልፋለን። ሀገራዊ ጉዳዮችን ቀዳሚ እናደርጋለን። ኢትዮጵያና አሜሪካ በህዳሴው ግድብ የኃይል ስርጭትና ዘርፉን በማዘመን ጉዳይ ላይ መምከራቸው ተሰማ። በአሜሪካ መንግስት ምክትል ረዳት ጸሐፊ ማርክ ትራውንተር ሚቼል ከተመራው ልዑክ ቡድን ጋር በኢንጂነር ዘርፉ ትብብርና በህዳሴው ግድብ ኃይል አጠቃቀም ላይ ያተኮረ ውይይት መካሄዱን የኢትዮጵያ ኤሌክትሪክ አገልግሎት በማህበራዊ ትስስር ገጹ ላይ ባጋራው መረጃ አመላክቷል። በውይይቱ የኤሌክትሪክ ስርጭት ማዘመን፣ የስማርት ቆጣሪዎችና የኤሌክትሪክ ተሽከርካሪዎችን ማስፋፋት እንዲሁም የዲጂታል ሽግግርና የአቅም ግንባታ ስራዎች ላይ ምክክር መካሄዱ ተገልጿል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ከውይይቱ በኋላ በሰጡት አስተያየት ላይ በኢትዮጵያና አሜሪካ መካከል ያለውን የረጅም ዓመታት ትብብር የኢትዮጵያ የኃይል ሽግግር ወደሚያፋጥኑ ተጨባጭ የልማት ፕሮጀክቶች እንደሚያሸጋግርም እምነት እንዳላቸው ገልጸዋል። በኢትዮጵያ የኃይል ዘርፍ እየተከናወኑ ያሉ የዘመናዊነት ስራዎችን ያደነቁት የአሜሪካው ልዑክ ቡድን መሪ በበኩላቸው ዋሽንግተን በኃይል ዘርፍ ከአዲስ አበባ ጋር ተባብሮ ለመስራት ፍላጎት እንዳላትም አረጋግጠዋል። የሻይ ልማት ለኢትዮጵያ ወጪ ንግድ ተስፋ ሰጪ መሆኑ ተገለጸ። የሻይ ምርት ልማት ለኢትዮጵያ ወጪ ንግድ ተጨማሪ ተስፋ ሰጪ ሀብት መሆኑን የግብርና ሚኒስቴር አቶ አዲሱ ረጋሳ ገልጸዋል። ሚኒስቴሩ በኢትዮጵያ 7 አዳዲስ የሻይ ምርት ማቀነባበሪያዎች በሂደት ላይ መሆናቸውንም በይፋዊ ገጻቸው ላይ አስታውቀዋል። አቶ አዲሱ አረጋ እንደተናገሩት ከሆነ በተለይም በኦሮሚያ ክልል በኢሉ አባቦራ ዞን አሌ ወረዳ ውስጥ በሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ኢትዮ አግሪሴፍት ኩባንያ በምሳሌነትን ጠቅሰዋል። ሚድሮክ ኢንቨስትመንት ግሩፕ የጉምር ሻይ ቅጠል ፋብሪካን በማቋቋም በ957 ሄክታር መሬት ላይ ከአካባቢው አርሶ አደሮች ጋር በመቀናጀት የሻይ ቅጠል በማልማት ለውጭ ሀገር ገበያ በማቅረብ ላይ እንደሚገኝም ተነስቷል። በቡና ምርት ላይ እሴት በመጨመር ለውጭ ሀገር ገበያ የሚላከውን ምርት ለማጠናከር 7 የሻይ ቅጠል ፋብሪካዎችን የመገንባት ስራዎች መጠናከራቸውንም የግብርና ሚኒስትር አዲሱ አረጋ አስታውቀዋል። አድማጮች በመከታተል ላይ የምትገኙት ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንን ነው። ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎች ስናልፍ ሴኔጋልን እናገኛለን። የሴኔጋል ፕሬዚዳንት ከማሊ ወታደራዊ መንግስት መሪ ጋር ለመወያየት ባማኮ መግባታቸው ተነገረ። ወጣቱ የሴኔጋል ፕሬዚዳንት ባሲሩ ዲማዮ ፋዮ ከማሊ ወታደራዊ መንግስት መሪ ኮሎኔል አሲሚ ጎይታ ጋር ለመወያየት ማሊ መዲና ባማኮ መድረሳቸውን አፍሪካ ኒውስ አስነብቧል። የፕሬዝዳንቱ ጉብኝት ዋና ዓላማ ማሊ፣ ቡርኪና ፋሶና ኒጀር ከምዕራብ አፍሪካ ሀገራት ጋር የምጣኔ ሀብት ማህበረሰብ
ኢኮዋስ መውጣታቸውን ተከትሎ የተፈጠረውን ቀጠናዊ ውጥረት ለማርገብና የሁለትዮሽ ግንኙነትን ለማጠናከር ያለመ እንደሆነም በዘገባው ተመላክቷል። በስልጣን ላይ ከሚገኙት የሳህል ሀገራት ወታደራዊ መሪዎች ጋር ውይይት በማድረግ የቀጠናውን ትስስርና ሰላም ለማስጠበቅ ጥረት በማድረግ ላይ የሚገኙት የሴኔጋሉ ፕሬዝዳንት ከማሊው አስተዳደር ጋር የሚያደርጉት ውይይት ውጤታማ ይሆናል ተብሎ ተስፋ እንደተጣለበት የአፍሪካ ኒውስ ዘገባ አመላክቷል። በመጨረሻም አሜሪካና ዩክሬን በወቅታዊ ጉዳዮች ላይ በነጩ ቤተ መንግስት መከሩ። የዩክሬኑ ፕሬዝዳንት ከአሜሪካው አቻቸው ጋር በተለያዩ ጉዳዮች ተወያይተዋል። በውይይታቸውም የአሜሪካው ፕሬዝዳንት የዩክሬንን አቋም የበለጠ እንደሚደግፉ በኪየቭ ላይ ያላቸውን እምነት እየጨመረ መምጣቱን ነው የተናገሩት። የዩክሬን ፕሬዝዳንት አማካሪዎችና ከዋይት ሀውስ ጋር ቅርበት ያላቸው ውስጥ አዋቂዎች እንዳሉትም ትራምፕ በሁለተኛ ጊዜ የስልጣን ዘመናቸው አዲስ ወታደራዊ ድጋፍ ለማግኘትና ሩሲያን ሙሉ ጦርነት ለማስቆም የሚደረገው ጥረት እንደገና እንዲያንሰራራ ለማድረግ ስብሰባው ለዘለንስኪ ምርጡን እድል እንደሰጠውም ተናግረዋል። ከውይይቱ በኋላም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በማህበራዊ ሚዲያ ላይ እንዲህ ሲሉ ገልጸዋል። ከፕሬዝዳንት ትራምፕ ጋር በኦቫል ቢሮ ጥሩ ስብሰባ አድርገናል ሲሉም የተናገሩ ሲሆን ዩክሬናውያን ሕይወትን ለመጠበቅና ሰላምን ለማራመድ አብረን ለምናደርገው ሁሉ እናመሰግናለን ሲሉም ያላቸውን ምስጋና ገልጸዋል። ዘለንስኪ ለፓትሪዮት ጸረ ሚሳኤል ማምረቻ ፍቃዶችና ለሌሎች በርካታ ሀሳቦች ተወያይተናል ሲሉም ከፕሬዝዳንቱ ጋር የነበራቸውን ቆይታ ገልጸዋል። ከዋሽንግተን ጋር ያለውን ግንኙነት በተመለከተ በሰጡት አስተያየትም ስለ ዲፕሎማሲያዊ ተነጋግረናል፣ ቡድኖቻችንም ተጨማሪ ግንኙነቶችን በዝርዝር ያዘጋጃሉ ሲሉም ተናግረዋል። ዩናይትድ ስቴትስ ላደረገችውም ጠንካራ ድጋፍ አመስጋኝ ነኝ ማለታቸውን የሮይተርስ ዘገባ አስፍሮታል።